ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ በተለመደው ሰዓት ድንቅ በሆነ መረጃ ተገናኝተናል። በዛሬ ትምህርታችን በጓዳችን ስለሚገኝ በርካታ የፈዋሽነት ባህሪ ስላለው የፕላንት የእጽዋት አይነት እንመለከታለን። ስለዚህ እጽዋት የወጡ አዳዲስ የጥናት ውጤቶችን የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ ለራሳችሁም ለቤተሰቦቻችሁም የሚጠቅም እውቀቶችን ትገበያላችሁ። ከታላቅ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። የዩቲዩብ አልጎሪዝሙን በመደገፍ ይህን ቪዲዮ ደግሞ ለሌሎች በማጋራትም ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውንም ጤና መጠበቅ እንዲችሉ እናድርጋቸው፣ እናግዛቸው። ለቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ሳይንስ ላይ መሰረት አድርጌ በማመጣላችሁ ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ ፕላንት ወይም እጽዋት ፌጦ ነው። በእንግሊዝኛው ጋርደን ክረስ ብለን የምንጠራው ፌጦ ለሰውነታችን የሚሰጠን በርካታ ጥናቶች የሚስማሙበት የመጀመሪያው ጠቀሜታ ከአጥንት ግንባታና ጤንነት አንጻር ያለው በረከት ነው። ከአጥንት ግንባታና ጤንነት አንጻር ሁለት ጠቀሜታዎችን ይሰጠናል። አንደኛውና የመጀመሪያው ጠቀሜታ ፌጦ በውስጡ ከፍተኛ የሆነ የቫይታሚን ኬ ይዘት ስላለው ከዛም ጋር ተያይዞ ለአጥንት ግንባታና ለአጥንት ጥንካሬ ከፍተኛ ጠቀሜታ ወይም አስተዋጽኦን ያደርጋል። ፌጦ ውስጥ የሚገኘው ቫይታሚን ኬ ሰውነታችን ለተለየ ተግባር የሚያዘጋጀውን ኦስቲዮካልሲን ተብሎ የሚጠራውን ፕሮቲን የማነቃቃት ተግባርን ያከናውናል። ኦስቲዮካልሲን ተብሎ የሚጠራው ይህ የፕሮቲን አይነት ሰውነታችን ለየት ላለ ተግባር የሚያመርተው የፕሮቲን አይነት ነው። ይህ ለየት ያለ ተግባር ይህ ፕሮቲን ካልሲየምን በመሸከም ካልሲየም ለአጥንት ግንባታና ጥንካሬ በሚመች መልኩ ይህን ካልሲየም በማዘጋጀት ስንል በማምረት ማለት አይደለም። ሰውነታችን ካልሲየምን ከምግብ ነው የሚያገኘው፣ በራሱ አያመርትም። በምግብና በተለያየ መንገድ ያገኘውን ካልሲየም በሰፕሊመንት ጨምሮ ማለት ነው። አንዳንዴ ሰዎች የካልሲየም እጥረት ሲያጋጥማቸው በሰፕሊመንት መልክ ማለት በኪኒን መልክ ሊጠቀሙት ይችላሉ። በእንዲህ አይነትና በተለያየ መንገድ ሰውነታችን ያገኘውን ካልሲየም ለአጥንት ግንባታ በሚስማማ መንገድ በማዘጋጀት ያዘጋጀውን ካልሲየም በመሸከም ቀጥታ አጥንት ወደሚገነባበት የአጥንት ክፍል ይህን ካልሲየም ወደዛ የማንቀሳቀስና ሰውነታችን ይህን ካልሲየም በቀጥታ ለአጥንት ግንባታ እንዲጠቀምበት ያደርጋል። ሰውነታችን ካልሲየምን ለአጥንት ግንባታ ከመጠቀም በተጨማሪ ለምሳሌ ያክል በሰውነታችን ውስጥ የሚኖር የአሲድ ቤዝ አለመጣጣምን ለማስተካከልም ካልሲየምን ሊጠቀም ይችላል። ከዛ አንጻር ነው ለአጥንት ግንባታ በሚመች መንገድ ካልሲየምን አዘጋጅቶ ማለት ከዛ አንጻር ወይም ከዛ አንግል ነው። እንዲህ አይነት መንገድ ይህን ካልሲየም ካዘጋጀ በኋላ በቀጥታ አጥንታችን ወደሚገነባበት ይህን ግንባታ ወደሚያካሂዱ የአጥንት ክፍል በመውሰድ እነዚህ ህዋሳት የመጣውን ካልሲየም ለእንዲህ አይነት ተግባር እንዲያውሉት ይህን ተግባር ይሰራል። ይህ ፕሮቲን ደግሞ ይህን ተግባር ማከናወን እንዲችል እንዲነቃቃ የሚያደርገው ቫይታሚን ኬ ነው። በዋነኝነት ይህን ተግባር የሚሰራው ቫይታሚን ኬ ነው። ፌጦ በውስጡ ለምሳሌ ያክል 50 ግራም የምታክል ፌጦ በውስጧ አንድ ሰው ሰውነቱ በቀን የሚያስፈልገውን የቫይታሚን ኬ በ4 እጥፍ በውስጡ ይይዛል። ይህ ማለት ፌጦ በውስጣቸው ከፍተኛ ቫይታሚን ኬን ከያዙ እጽዋቶች መካከል ይመደባል። ይህን ቫይታሚን ኬ መያዙ ከላይ በጠቀስኩት አይነት መንገድ የራሱን አስተዋጽኦና ተግባር ያውላል። ሁለተኛው ፌጦ አጥንት ጋር ያሉ ህዋሳት ሴሎች ላይ የተከሰቱ ብግነቶችን የማርገብ ከፍ ሲልም የተከሰቱ ኢንፍላሜሽኖችን በጊዜ ሂደት የመፈወስ ተግባር የማከም ተግባር ያላቸውን ባዮአክቲቭ የሆኑ ሰውነታችን በቀጥታ ሊጠቀማቸው ሜታቦላይዝ ሊያደርጋቸው የሚችላቸውን ኮምፓውንዶች ውህዶች በውስጡ ይዘዋል። እነዚህ ውህዶች ፌጦ ውስጥ የሚገኙ ፖሊፌኖል ተብሎ የሚጠሩ እንደ ፍላቮኖይድ እና ተመሳሳይ የኬሚካል ወይም የኮምፓውንድ የውህድ አይነቶች አጥንት አካባቢ ያሉ ሴሎች ላይ የተከሰቱ ኢንፍላሜሽኖችን፣ የሴሎች ብግነት፣ መቆጣት፣ መበሳጨትና ተመሳሳይ ሁኔታዎችን ከዛም ጋር ተያይዞ የሚኖር ህመምና የመኮረጣጠም ስሜትን የማከምና እነዚህ ሴሎች ከደረሰባቸው አደጋ እንዲያገግሙ የማድረግ ተግባርንም የማከናወን አቅም ብቃት አለው። ከላይ በጠቀስኳቸው ሁለት መሰረታዊ ለአጥንት ግንባታና ጥንካሬ ጤንነት አስፈላጊ በሆኑ ስርዓቶች ወይም መንገዶች አማካኝነት ፌጦ ለአጥንት ጥንካሬና ግንባታ የራሱን አስተዋጽኦ ያደርጋል። ሁለተኛው የፌጦ ጠቀሜታ በሰውነታችን ውስጥ በተለያየ አጋጣሚ ሊከማቹ የሚችሉ ሄቪ ሜታል ብለን የምንጠራቸውን አልሙኒየም፣ ሊድ፣
ሜርኩሪና ተመሳሳይ ለጤና አስጊና አደገኛ የሆኑ የእነዚህ ሜታሎች በሰውነታችን ውስጥ የመከማቸት እድልን የማውረድ አቅምና ብቃት አለው። በተለይ ደግሞ ከአልሙኒየም አንጻር አልሙኒየም ሜታል ወደ ሰውነታችን በተለያየ መንገድ ሊገባ ይችላል። ለምሳሌ ከምንጠቀማቸው ኮስሜቲክሶች፣ የምንወስዳቸው አንዳንድ መድኃኒቶች፣ የምንጠቀማቸው አንዳንድ ዶድራንቶችና ተመሳሳይ እነዚህ ተግባራት አልሙኒየም ሜታል ወደ ሰውነታችን እንዲገባ ሊያደርጉ ይችላሉ። በእንዲህ አይነት መንገድ የገቡ ሜታሎች ሰውነታችን እነዚህ ሜታሎች በአግባቡ ከሰውነታችን ማስወገድ ካልቻለና በጊዜ ሂደት እየተከማቹ ከመጡ ጊዜያዊ ቀላል የሴሎች መቆጣት፣ ብግነትና እንዲህ አይነት ሁኔታን ከማስከተል ጀምሮ ከባባድ ጤና እክሎችን ሊያስከትል ይችላል። ጉበታችን፣ ኩላሊታችን ተግባራቸውን ማከናወን ወደማይችሉበት የጤና ቀውስ ሊከታቸውም ይችላል። እነዚህን ሜታሎች ከሰውነታችን የማጽዳት የመጥረግ አቅም ካላቸው እጽዋቶች መካከል ፌጦ አንዱ ነው ማለት ይችላል፣ በይበልጥ ከአልሙኒየም ሜታል አንጻር። ሌላው ፌጦ ከላይ ጠቀስኳቸውን ለጤና አስጊ የሆኑ ሜታሎች በሰውነታችን ውስጥ የመከማቸት ዕድላቸውን ከማውረድ በተጨማሪ ጉበታችን ጤናውን ለሚያቃውሰው ኦክሲዴሽን ተብሎ ለሚጠራው ኬሚካላዊ ለውጥ የመጋለጥ ዕድልን እስከ 56% ሊቀንስ ሊያወርድ ይችላል። ኦክሲዴሽን ተብሎ የሚጠራው ኤሌክትሮን መጎደላቸው በሰውነታችን ውስጥ በሚመሰረቱ የተለያየ አጋጣሚ በሚመሰረቱ በእነዚህ ኤሌክትሮን መጎደላቸው ኤሌመንቶች ወይም ሞሌኪሎች አማካኝነት ሊካሄድ የሚችል ኬሚካላዊ ለውጥ ነው። ይህ ኬሚካላዊ ለውጥ ጤናማ የነበሩ የሰውነት አወቃቀሮችን ወይም ውቅረቶችን ለምሳሌ ዲኤንኤን፣ ፕሮቲን እና ሌሎች ለሰውነታችን ጠቃሚ የሆኑ እነዚህ ስትራክቸሮች ለጤናችን አስጊ ወደሆኑ ሰውነታችን ሊጠቀማቸው ሊያውቃቸው ወደማይችላቸው አወቃቀርና ስትራክቸር በመቀየር ጤናን ሊያቃውስ የሚችል ኬሚካላዊ ለውጥ ነው። እንዲህ አይነት ተግባርን ከሚያከናውኑ ፍሪ ራዲካል ተብሎ ከሚጠሩ ኤሌክትሮን ከጎደላቸው ሰውነታችን ላይ ሊመሰረቱ ከሚችሉ ፍሪ ራዲካል ሞሌኪሎች ወይም ኮምፓውንዶች መካከል ሃይድሮጅን ፐሮክሳይድ አንዱ ነው። ፌጦ ጉበታችን ሃይድሮጅን ፐሮክሳይድ የሚያስከትለው ከላይ ለጠቀስኩት ጎጂ ለሆነ ኬሚካላዊ ለውጥ የመጋለጥ ዕድልን እስከ 56% ሊቀንስ ይችላል። ይህ የጉበት ጤንነትን ከማሻሻል በተጨማሪ ለሌሎች ሰውነት ክፍሎች ጤንነትም እጅግ ጠቃሚና አስፈላጊ ነው። ሶስተኛው ፌጦ የልባችንን ጤንነት በሚከተለው ሁለት መንገድ ይጠብቃል። አንደኛ፣ በውስጣቸው የተመጣጠነ የኦሜጋ 6 እና የኦሜጋ 3 ፋቲ አሲድ ይዘት ካላቸው እጽዋቶች መካከል ፌጦ አንዱ ነው። ለአብነት ያክል 50 ግራም ፌጦ በውስጡ ከያዘው ፋቲ አሲድ ኬሚካል 32% ኦሜጋ 3 ፋቲ አሲድ ሲሆን 12% ኦሜጋ 6 ፋቲ አሲድ ነው። ይህ ለልባችን ሚስማማ ጤናማ የሆነ በኦሜጋ 3 ፋቲ አሲድ እና በኦሜጋ 6 ፋቲ አሲድ መካከል ያለ መመጣጠን ወይም ሬሾ ነው። ሁለተኛው የፌጦ ጠቀሜታ በደም ቧንቧ ውስጥ የሚንቀሳቀሱ ኤልዲኤል ተብሎ የሚጠሩ ኮሌስትሮሎች ለኦክሲዴሽን ከመጋለጥ ጋር ተያይዞ ስሞል ደንስ ተብለው ለሚጠሩ ደም ቧንቧ ውስጥ በመደፈን በመጋገር የልብ ጤንነትን ለሚያቃውሱ እንዲህ አይነት ኮሌስትሮሎች የመመስረት ዕድላቸውን የመቀነስና የማውረድ አቅም ብቃትም አለው። አራተኛው የፌጦ ጠቀሜታ ሰውነታችን በደም ውስጥ የሚንቀሳቀሰውን ስኳር መቆጣጠር እንዲችል የማገዝ ተግባርን ያከናውናል። እነዚህ ፌጦን በመጠቀም የምናገኛቸው በርካታ ጥናቶች የሚስማሙባቸው የፌጦ ጠቀሜታዎች ናቸው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ አስፈላጊ ከሆነ ከዚህ በፊት ፌጦን ተጠቅማችሁ የማታውቁ አጠቃቀሙን የማታውቁ ሰዎች ካላችሁ እንዴት መጠቀም እንዳለብን አዘጋጃጀቱን የምትፈልጉ ከሆነ በቪዲዮ ይዤ መምጣት እችላለሁ። ነገር ግን ብዙዎቻችን ፌጦ በጓዳችን ያለ አዘውትረን በተለያየ መልክ የምንጠቀመው የፕላንት የእጽዋት አይነት ነው። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ይህን ትምህርት ለሌሎች ማጋራታችሁን አትዘንጉ። መልካም ቀን ይሁንላችሁ። መልካም ጊዜ ይሁንላችሁ። ባይ